ሰሜን ለንደን ታሪካዊ በሆነ መልኩ ቀይ ሆናለች። አርሰናል በ199ኛው የሰሜን ለንደን ደርቢ የረጅም ጊዜ ባላንጣው ቶትንሃም ሆትስፐርን በሜዳው 4-1 በሆነ ውጤት አዋርዶታል። ይህ ድል ለአርሰናል ከ3 ነጥብም በላይ ነው። አርሰናል የሊጉን አናት ሲቆጣጠርና ማንቸስተር ሲቲን ሲያስጠነቅቅ፣ ቶትንሃም ደግሞ በታሪኩ አስከፊ ወደ ሆነው የመውረድ አደጋ ውስጥ ተዘፍቋል። ሁለቱን ክለቦች የሚለያያቸው የ32 ነጥብ ልዩነት በእግር ኳሱ ዓለም መነጋገሪያ ሆኗል። ዛሬ የዚህን ታሪካዊ ጨዋታ ጥልቅ ትንታኔ፣ የኢዜን አስገራሚ ሪከርድና አወዛጋቢዎቹን የዳኛ ውሳኔዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ታዋቂው የእግር ኳስ ጸሐፊ አሌክስ ኬብል እንደተናገረው ከነበራቸው አስጨናቂ ሳምንታት በኋላ ይህ ድል አርሰናል በትክክል ይፈልገው የነበረው ነው። ሚኬል አርቴታ ከቡድኑ የሚፈልገውን ነገር ሁሉ አግኝቷል። ጭንቀት የሌለበት ሁለተኛ አጋማሽና ከሁለቱ አዳዲስ ፈራሚዎች የተገኙ ድንቅ ጎሎች። እውነታውን እንነጋገር፣ አርሰናል በቶትንሃም ላይ ፍጹም የበላይነቱን አሳይቷል። ከ1987-88 እና ከ1988-89 የውድድር ዘመናት ወዲህ ለመጀመሪያ ጊዜ አርሰናል ቶትንሃምን በደርቢ ጨዋታ ባክ ቱ ባክ ማሸነፍ ችሏል። በሁለቱ ጨዋታዎች በድምሩ ያስመዘገበው የ6 ጎል ልዩነትም ከ1978-79 ወዲህ ትልቁ ነው። በአሁኑ ሰዓት በሁለቱ ክለቦች መካከል ያለው ክፍተት እጅግ ሰፊ ነው። አርሰናል ከቶትንሃም በ32 ነጥቦች ርቆ ይገኛል። ቶትንሃም ከወራጅ ቀጠናው ያለው ርቀት 4 ነጥብ ብቻ ነው። አርሰናል ባለፈው ሳምንት ከወልቭስ ጋር ነጥብ ቢጥልም ተጫዋቾቹ ያሳዩት የሥነ ልቦና ጥንካሬ ሻምፒዮን መሆን ለሚፈልግ ቡድን የሚመጥን ነው። በዚህ ጨዋታ ላይ የነበሩት ኮከቦችን ስናነሳ የመጀመሪያው ስም ኤብሬቺ ኢዜ ነው። ኢዜ በአርሰናል ደጋፊዎች ዘንድ ልዩ ስፍራ እያገኘ ነው። አስቡት፣ በደርቢ በሰራው አስገራሚ ብቃት በሁለት ጨዋታዎች ብቻ 5 ጎሎችን በቶትንሃም ላይ አስቆጥሯል። ይህ ቁጥር ከቴሪ ሄንሪና ሮቢን ቫን ፐርሲ ጋር እኩል ያደርገዋል። ከ1934-35 ቴድ ድሬክ ወዲህ በአንድ የውድድር ዘመን በሰሜን ለንደን ደርቢ 4 እና ከዛ በላይ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ኤብሬቺ ኢዜ ሁሌም በውድድሩ ዘመን መጨረሻ ላይ ልዩ ብቃት ያሳየናል። በሌላ በኩል ቪክተር ዮኬሬሽ በጨዋታው መጀመሪያ ላይ በቶትንሃም የተከላካይ መስመር ተፈትኖ የነበረ ቢሆንም በሁለተኛው አጋማሽ የሰራው ሥራ ግን አስደናቂ ነበር። ዮኬሬሽ 2 ጎሎችን በማስቆጠር የጨዋታው ኮከብ ተብሏል። በአሁኑ ሰዓት ባለፉት 5 የፕሪሚየር ሊግ ጨዋታዎች 5ቱን ጎሎች አስቆጥሯል። ከታችኞቹ ቡድኖች ጋር ብቻ ነው ጎል የሚያገባው ለሚሉት ተቺዎቹ ዮኬሬሽ በሜዳው ላይ በተግባር ምላሽ ሰጥቷል። ታዲያ ይህ የሰሜን ለንደን ደርቢ ያለ ውዝግብ አላለፈም። ራንዳል ኮሎ ሙዋኒ ለቶትንሃም ግሩም ጎል አስቆጥሮ የነበረ ቢሆንም የአርሰናሉ ተከላካይ ጋብርኤል ተገፍቻለሁ ብሎ በመውደቁ ዳኛው ጎሉን ሽሮታል። የስፖርት ተንታኙ ትሮይ ዲኒ ይህንን ሲተች ይህ ፋውል አይደለም፣ ጋብርኤል ሆን ብሎ ዳኛውን ለማሳሳት ዳይቭ ያደረገው ነው ብሏል። ይህች ጎል ብትጸድቅ ኖሮ የጨዋታው አቅጣጫ ሊቀየር ይችልም ነበር ብሏል። ነገር ግን አርሰናልን በመጨረሻዎቹ ደቂቃዎች ከጭንቀት ያዳነው ሌላኛው ጀግና ዴቪድ ራያ ነው። አርሰናል 3-1 እየመራ ሳለ ሪቻርልሰን ያገኘውን ወርቃማ ዕድል ራያ ባይመልሰው ኖሮ የመጨረሻዎቹ 5 ደቂቃዎች እጅግ አስጨናቂ ሆኖ ነበር። ኳሷ ከራያ ስራ አምልጣ መስመሩን ልታልፍ ስትል በግሩም ቅልጥፍና አውጥቷታል። አሁን ወደ አሳዛኙ የቶትንሃም ሆትስፐር ወቅታዊ ሁኔታ እንሻገር። ቶትንሃም በአዲሱ አሰልጣኝ ኢጎር ቱዶር ስር ትልቅ የህልውና ፈተና ላይ ወድቋል። አሁን ጥያቄው ቶትንሃም ሆትስፐር ሻምፒዮንሺፕ ሊወርድ ይችላሉ የሚለው ነው። ለዚህ አስከፊ አቋም ዋነኛው ምክንያት የቡድኑ የጉዳት ቀውስ ነው። ጄምስ ማዲሰን፣ ኩልሴቪስኪ፣ መሐመድ ቅዱስና ቤንታኩርን የመሳሰሉ ቁልፍ ተጫዋቾች በጉዳት ከሜዳ ርቀዋል። ምርጡ ተከላካያቸው ሮሜሮ ደግሞ በቀይ ካርድ ቅጣት ላይ ይገኛል። አሰልጣኝ ኢጎር ቱዶር ልምድ በሌላቸው እንደ ድራጎሲ ባሉ ተጫዋቾች የተከላካይ መስመሩን ለመገንባት ተገዷል። ነገር ግን ችግሩ በጉዳት ብቻ አያበቃም። ቶትንሃም ውስጥ መሪነት የሚሰጥ የለም። የመውረድ አደጋ ውስጥ ያለ ቡድን ሜዳ ተዋጊዎችን ይፈልጋል። ትላንት ማታ ግን ቶትንሃም በቀላሉ እጅግ ሲሰጥና ሲንኮታኮት ተመልክተናል። ከፉላም፣ ክሪስታል ፓላስና ኖቲንጋም ፎረስት ጋር በሚኖራቸው ቀጣይ የሞት ሽረት ጨዋታዎች ነጥብ ካላመጡ የቶትንሃም ደጋፊዎች ታሪካዊ መውረድ ለመቀበል መዘጋጀት ሊኖርባቸው ይችላል። የአርሰናል ደጋፊዎች አሁን ላይ ትልቅ ደስታ ላይ ናቸው። ነገር ግን ትልቁ ጥያቄ ይህ ዋንጫውን ለማረጋገጥ በቂ ነው ወይ የሚለው ነው። በአሁኑ ሰዓት አርሰናል 61 ነጥብ ይዞ ሊጉን ሲመራ፣ ማንቸስተር ሲቲ 56 ነጥብ ይዞ በ5 ነጥብ ርቀት ይከተላል።
ነገር ግን ሲቲ አንድ ቀሪ ጨዋታ ማኖሩን አትርሱ። ሁለቱም ክለቦች በሚያዝያ 18 በኢትሃድ ስቴዲየም የሚያደርጉት ፍልሚያ የሊጉን አሸናፊ ሊወስን ይችላል። ሚኬል አርቴታ ተጫዋቾቹ እንዳይዘናጉ እያደረገ ነው። ካለፉት ዓመታት ስህተታቸው ተምረዋል። ፔፕ ጋርዲዮላ ለተጫዋቾቹ ከጫናው ወጥታችሁ ተዝናኑ ቢልም አርሰናል ግን እያንዳንዱን ጨዋታ እንደ ፍጻሜ እየቆጠረ ይገኛል። አሁን ያለው አርሰናል ጫናን መቋቋም የሚችል ቆራጥና ልምድ ያካበተ ቡድን መሆኑን እያሳየ ነው። ውድ የስፖርት ቤተሰቦች፣ የሰሜን ለንደን ደርቢ በዚህ መልኩ በአርሰናል ታሪካዊ ድል ተጠናቋል። የተለየ ሐሳብና አስተያየት ካላችሁ ኮሜንት ሴክሽኑ ላይ ጻፉልን። ስለተከታተላችሁን እናመሰግናለን።